ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ወድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን ላይክ አድርጋችሁ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በሳምንቱ መጨረሻ ላይ የተደረጉ የእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት ጨዋታዎችን ተከትሎ የሊጉ የደረጃ ሰንጠረዥ ምን ይመስላል የሚለውን በመጀመሪያ እንመልከትና ወደ አጫጭር የስፖርት መረጃዎቻችን የምንሻገር ይሆናል። የ2025-26 የእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት መርሃ ግብሮች ተካሂደዋል። በሳምንቱ ነጥብ የጣለው የፕሪሚየር ሊጉ መሪ አርሰናል ሊጉን በ4 ነጥቦች ልዩነት እየመራ ይገኛል። ማንቸስተር ሲቲ ደግሞ ተከታታይ ድሉን በማሳካት ከአርሰናል ጋር ያለውን የነጥብ ልዩነት ማጥበብ ችሏል። እንዲሁም ቼልሲም በተከታታይ ሁለተኛ ድሉን ማስመዝገብ ሲችል ደረጃውንም ማሻሻል ችሏል። ወልቭስ ደግሞ እስካሁን ድረስ ካደረጋቸው ጨዋታዎች ምንም ጨዋታ ያላሸነፈ ብቸኛው ቡድን ሆኗል። ኤርሊንግ ብራውት ሃላንድ በ11 ጨዋታዎች 14 ጎሎችን በማስቆጠር ከፍተኛ ግብ አግቢነቱን ደረጃ እየመራ ይገኛል። ቤተሰቦች የሊጉ ወቅታዊ የደረጃ ሰንጠረዥ ምስሉ ላይ እንደምትመለከቱት ነው። ሊጉን አርሰናል አንደኛ ሆኖ እየመራ ይገኛል። 11 ጨዋታዎችን አድርጎ 15 ንጹህ ጎልና 26 ነጥቦችን መሰብሰብ ችሏል። ማንቸስተር ሲቲ ሁለተኛ ላይ መቀመጥ ችሏል። 11 ጨዋታዎችን አድርጎ በ15 ንጹህ ጎልና በ22 ነጥቦች። እንዲሁም የምዕራብ ለንደኑ ክለብ ቼልሲ ሶስተኛ ላይ መቀመጥ ችሏል። 10 ንጹህ ጎልና 20 ነጥቦችን መሰብሰብ ችሏል። ሰንደርላንድ አራተኛ ላይ መቀመጥ ችሏል። 4 ንጹህ ጎልና 19 ነጥቦችን መሰብሰብ ችሏል። ቶተንሃም ሆትስፐር አምስተኛ ላይ መቀመጥ ችሏል። 9 ንጹህ ጎሎችና 18 ነጥቦችን መሰብሰብ ችሏል። አስቶን ቪላ ስድስተኛ ላይ ነው ያለው 3 ንጹህ ጎልና 18 ነጥቦችን መሰብሰብ ችሏል። ማንቸስተር ዩናይትድ ሰባተኛ ላይ መቀመጥ ችሏል። 1 ንጹህ ጎልና 18 ነጥቦችን መሰብሰብ ችሏል። እንዲሁም ሊቨርፑል በተመሳሳይ 1 ንጹህ ጎልና 18 ነጥቦችን መሰብሰብ ችሏል። ቦርንማውዝ ዘጠነኛ ላይ መቀመጥ ችሏል። 1 የግብ ዕዳ አለበት 18 ነጥቦችን መሰብሰብ ችሏል። ክሪስታል ፓላስ ደግሞ 10ኛ ላይ መቀመጥ ችሏል። 5 ንጹህ ጎልና 17 ነጥቦችን መሰብሰብ ችሏል። ብራይተን 11ኛ፣ ብሬንትፎርድ 12ኛ፣ ኤቨርተን 13ኛ፣ ኒውካስትል ዩናይትድ 14ኛ፣ ፉላም 15ኛ፣ ሊድስ ዩናይትድ 16ኛ፣ በርንሌ 17ኛ፣ ዌስትሃም ዩናይትድ 18ኛ፣ ኖቲንግሃም ፎረስት 19ኛና እንዲሁም ወልቭስ 20ኛ ደረጃ ላይ መቀመጥ ችለዋል። ቤተሰቦች የማን ደጋፊ ናችሁ? የምትደግፉት ክለብስ ስንተኛ ደረጃ ላይ ተቀምጠዋል? ኮሜንት መስጫ ቦክስ ላይ ጻፉልኝ። የእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪዎች ደረጃን ስንመለከት ደግሞ የማንቸስተር ሲቲው የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ 14 ግቦችን በ11 ጨዋታዎች አስቆጥሮ በአንደኝነት እየመራ ይገኛል። ኢጎር ቲያጎ ከብሬንትፎርድ 8 ግቦችን በማስቆጠር ሁለተኛ ላይ መቀመጥ ችሏል። እንዲሁም አንቷን ሴሜንዮ ከበርንማውዝ፣ ዣን ፊሊፔ ማቲታ ከክሪስታል ፓላስ እና ዳኒ ዊልቤክ ከብራይተን እነዚህ ተጫዋቾች በተመሳሳይ 6 ግቦችን በማስቆጠር ተከታዩን ደረጃ ይዘዋል። የዶኩ ተሰጥኦ የኔ ሳይሆን ተፈጥሯዊ ነው። ፔፕ ጋርዲዮላ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የሊቨርፑሉ የመስመር ተጫዋች ብራድሌ እንቅስቃሴ እንዳስደነቀውም ገልጿል። ጄሬሚ ዶኩ ላይ ምን አይነት ተጽዕኖ እንዳሳረፈ እየተጠየቀው ፔፕ ጋርዲዮላ ጥሩ አሰልጣኝ እንደሆንኩኝ ያውቃለሁ፣ ነገር ግን ከመጠን በላይ አታሞግሱኝ ሲል መልሷል። ተጫዋቾች ነገሮችን በራሳቸው ነው የሚያደርጉት ያለው አሰልጣኙ እኔ እንዴት ኳስ እንደሚገፋ አላስተማርኩም፣ ተፈጥሯዊ ነው ሲል ምላሽ ሰጥቷል። በብራድሊ አቋም መደነቁን ያልሸሸገው ጋርዲዮላ ፔፕ ሊንደርስ ስለሱ ብዙ ጥሩ ነገር ነግሮኛል፣ ሁሉንም ነገር ማድረግ ይችላል ሲል ገልጿል። በተጨማሪም እኔ ባለፈው ሳምንት ቪኒሺየስ ጁኒየርን ማቆም እንደቻለ አይቻለሁ ሲል ፔፕ ጋርዲዮላ ተናግሯል። ጎሉን የመሻር ውሳኔያቸው ስህተት ነበር ያለው ደግሞ አርኔ ስሎት ነው። የሊቨርፑል አሰልጣኝ አርኔ ስሎት የቨርጂል ቫንዴ ጎል በቫር መሻሩ የተሳሳተ ውሳኔ ነበር በማለት ተናግሯል። ጎሉን በመሻር የተሳሳተ ውሳኔ ወስኗል፣ በግልጽ የሚታይ ነው ሲል አሰልጣኝ አርኔ ስሎት እውነቱን ገልጾታል። በትናንትናው ጨዋታ እነሱ ከኛ የተሻሉ ነበሩ ሲል የተደመጠው አሰልጣኙ ቡድኑ መሻሻል አለበት ሲል አሳስቧል። የሊጉ ዋንጫ ህልማቸው አብቅቶ እንደሆነ የተጠየቁት አሰልጣኙ መጀመሪያ ራሳችንን ማሻሻል ላይ ማተኮር አለብን ሲል ምላሽ ሰጥቷል። አክሎም ለቀጣይ ጨዋታዎች ከዚህ ሳምንት የምንወስዳቸው በርካታ ጥሩ ነገሮች አሉ በማለት ተናግሯል።
ቨርጂል ቫን ዳይክ ደግሞ ስለ ተሻረው ጎል ማውራት ጥቅም ያለውም ብሏል። የሊቨርፑል አምበል ቨርጂል ቫን ዳይክ ስለ ተሻረው ግብ ማውራት ዋጋ እንደሌለው ከትናንት ምሽቱ የክለቡ ሽንፈት በኋላ ተናግሯል። በእግር ኳስ ውሳኔ ሰጪዎች ዳኞች ናቸው፣ መቀበል አለብን። ስለ ተሻረው ጎል ማውራት ለእኔ ፋይዳ ያለውም ሲል ቫን ዳይክ ተናግሯል። አክሎም እውነታው 3-0 መሸነፋችን ነው፣ ያ ህመም አለው። ስለ ተሻረው ጎል ማውራት ለውጥ አያመጣም፣ በሚዲያ መነጋገሪያ ከመሆን በላይ ብሏል። ዶኩ አስደናቂ እንቅስቃሴ አድርጓል። ለብራድሌ ከሱ ጋር መፋለም ከባድ ነበር ሲል ቨርጂል ቫን ዳይክ ጨምሮ ተናግሯል። የቨርጂል ቫን ዳይክ ጎል ለምን ተሻረ የሚለውን ስንመለከት ቨርጂል ቫን ዳይክ በመጀመሪያው አጋማሽ ለሊቨርፑል ያስቆጠረው የአቻነት ግብ በቫር ተሽሯል። ጎሉ የተሻረው አንዲ ሮበርትሰን ከጨዋታ ውጪ በሆነ አቋቋም ላይ ስለነበረ መሆኑን የሊጉ ዳኞች ማህበር አሳውቋል። ማህበሩ ባወጣው ይፋዊ መግለጫም ሮበርትሰን ከጨዋታ ውጪ ነበር፣ ግቡ ሲቆጠር የግብ ጠባቂውን እይታ ለማስተጓጎል በግልጽ እንቅስቃሴ አድርጓል ብሏል ተብሏል። ቤተሰቦች መረጃውን ስካይ ስፖርት ይፋ አድርጎታል። ለሊቨርፑል ደጋፊዎች ጥሩ ዜና አይደለም ያለው ደግሞ ጋሪ ኔቭል ነው። የቀድሞ እንግሊዛዊ ተጫዋች ጋሪ ኔቭል ሊቨርፑል ትላንት ያሳየው እንቅስቃሴ ደጋፊዎቹን የሚያስጨንቅ መሆኑን ገልጿል። የሊቨርፑል ደጋፊዎች ይጨነቃሉ ሲል ጋሪ ኔቭል ትላንትና የቡድኑ እንቅስቃሴ ጥሩ እንዳልነበረ ተናግሯል። አክሎም ለረጅም ጊዜ ሲጫወቱ ካዩዋቸው እንቅስቃሴዎች የትላንቱ በጣም ደካማ ሆነው ለእነሱ መጥፎ ቀን ነበር ሲል ተደምጧል። ሌሎች አጫጭር የስፖርት መረጃዎችን ስንመለከት ቤተሰቦች ንቅሳት የሌለኝ የአባቴን ትዕዛዝ ለማክበር ነው ብሏል ጁሊያን አልቫሬዝ። የአትሌቲኮ ማድሪዱ የፊት መስመር ተጫዋች ጁሊያን አልቫሬዝ በአርጀንቲና ብሔራዊ ቡድን በሰውነቱ ንቅሳት የሌለው ብቸኛው ተጫዋች ነው። ስለ ምክንያቱ ያብራራው ጁሊያን አልቫሬዝ ከቡድኑ የተለየሁ ለመሆን አስቤ አይደለም ያደረኩት ሲል ተደምጧል። በልጅነቴ አባቴ ንቅሳት እንዳልነቀስ ይነግረኝ ነበር ብሏል። አክሎም ወጣት ስትሆን ሁሉም በራሱ ይወሰናል፣ ነገር ግን እኔ አስፈላጊነቱ አልታየኝም ነበር ሲል ጁሊያን አልቫሬዝ ጨምሮ ተናግሯል። በሌላ መረጃ የላሚን ያማል የአያት ስም ያማል አይደለም ብሏል። ይህን መረጃም ማርካ ስፖርት ዘግቦታል። አባቱ ሙኒር ናስሮዌ ይባላል፣ እናቱ ደግሞ ቪላ ኤባና ትባላለች። ሁለቱም ወጣት በነበሩበት ጊዜ ከፍተኛ የገንዘብ ችግር ገጥሟቸው የቤት ኪራይ መክፈል አልቻሉም ነበር። ነገር ግን ላሚን እና ያማል የተባሉ ባልና ሚስት ሁለቱን በቤታቸው እንዲኖሩ ረድተዋቸዋል። ሙኒር እና ቪላ በችግር ጊዜ የረዷቸው ሰዎችም ለማክበር ልጃቸውን ላሚን ያማል ብለው እንደሚሰይሙት ቃል ስለገቡ ላሚን ያማል በማለት ስም አውጥተውለታል ሲል ይሄንን መረጃ ማርካ ስፖርት ዘግቦታል። ሪያል ማድሪዶች ዣቪ አሎንሶ ላይ ሙሉ እምነት አላቸው ተብሏል። እናም ለዣቪ አሎንሶ ተጨማሪ ኮንትራቶችን ሊያቀርቡለት ይችላሉ ሲል ይሄን መረጃ ማርካ ስፖርት ዘግቦታል። በዚህ የውድድር ዘመን በስፔን ላሊጋ ከፍተኛ አሲስት አድራጊዎች ደረጃ ላይ ማርከስ ራሽፎርድ በቀዳሚነት መቀመጥ ችሏል ብሏል። ይህን መረጃ ደግሞ ሬሌቮ ይፋ አድርጎታል። ማርከስ ራሽፎርድ 6 አሲስቶችን ለቡድን አጋሮቹ ማድረግ ችሏል። እንዲሁም ሉዊስ ሚላ 6 እና አርዳ ጉላር ደግሞ 5 አሲስቶችን አድርገዋል ተብሏል። የፍላሚንጎ ደጋፊዎች 3-0 ሳንቶስን እየመሩ በነበሩበት ሰዓት ኔማር ጁኒየርን እንዲህ ብለው ተሳልቀውበታል ተብሏል። ኔማር ወደ ሳንቶስ የተመለስከው በሁለተኛው ዲቪዚዮን ለመጫወት ብቻ ነው ብለው ተሳልቀውበታል ተብሏል። የወቅቱ የኔማር ክለብ ሳንቶስም በወራጅ ቀጠና ዞን ተቀምጧል። የውድድር ዘመኑ ሊጠናቀቅም 6 ጨዋታዎች ብቻ ይቀሩታል ሲል ይህንን መረጃ ሙንዶ ዲፖርቲቮ ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎቼ ልቀጥል። በሌላ መረጃ የቀድሞ የአርሰናል ተጫዋችና ሌጀንድ ቴሪ ዳንኤል ሄንሪ እንዲህ ብሏል። ድንገት ቪክተር ዮክሬሽ ቢጎዳ እንደ ድሮ ቡካዮ ሳካ በ2 እና 3 ተጫዋቾች ማርክ መደረግ ጀመረ። ትሮሳርድም እንደዛው። የተቀራኒ ቡድን የተከላካይ ክፍልም ቦክሳችን ድረስ መጥተው ማጥቃት ጀመሩ። አለፍ ሲሉም በተከታታይ ጎል አስቆጠሩብን። ይህ ሁሉ አጋጣሚ አይደለም። የቪክተር ዮክሬሽ ጥቅም አሁንም ካልገባ አይነ
አይንን እንድትገልጥ የቀረበልህ እድል ነው ብሏል። ሚኬል ሜሪኖ ያለ ጎል ቪክተር ዮክረሽ የሚሰጠንን ሩብ ጥቅም አይሰጠንም። በእርግጥ ሜሪኖ ብቻ ሳይሆን ሃላንድንም ጨምሮ ያለ ጎል ጨዋታዎችን አሸንፎል የሚወጣ አጥቂ ጥራ ብትባል 3 አትጠራም። አንዳንዴ ያለህን ነገር እንዲህ ካላጣው አትማርም። ቪክተር ዮክረሽ ለዋንጫ ጉዞአችን በማንም የማንቀይረው በፍጹም መጎዳት የሌለበት እጅግ በጣም ወሳኙና አይተኪው ተጫዋቻችን ነው ሲል ቴሪ ዳንኤል ሄነሪ ተደምጧል። የሴሽኮ ጉዳት አስፈርቶኛል። ሩበን አሞሪም የማንቸስተር ዩናይትዶች አሰልጣኝ ሩበን አሞሪም ቤንጃሚን ሴሽኮ ያጋጠመው ጉዳት እንዳሰጋው ገልጿል። የሴሽኮ ጉዳት አስጨንቆኛል ያለው ሩበን አሞሪም ጉልበቱ ላይ ነው የጉልበት ጉዳት ነው ያጋጠመው ብሏል። ቤንጃሚን ሴሽኮ ከቶተናም ጋር ማንቸስተር ዩናይትድ ባደረገው ጨዋታ ላይ ተቀይሮ ገብቶ በጉዳት ተመልሶ መውጣቱ ይታወሳል ሲል ይሄን መረጃ ሜን ስፖርት ይፋ አድርጎታል። ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ ካሜሩንን ሊያነጋገር ነው እየተባለ ነው። ማንቸስተር ዩናይትድ በብሪያን ምቤሞ የአፍሪካ ዋንጫ ጉዞ ዙሪያ የካሜሩን እግር ኳስ ፌዴሬሽንን ሊያነጋገር መሆኑ ተገልጿል። ብሪያን ምቤሞ በቀጣይ ማንቸስተር ዩናይትድን በመልቀቅ ለአፍሪካ ዋንጫ ወደ ሀገሩ እንደሚያመራ ይጠበቃል። ማንቸስተር ዩናይትዶች አሁን ላይ ብሪያን ምቤሞ ወደ ሀገሩ ዘግይቶ እንዲያመራ ካሜሩንን ለመጠየቅ ማቀዳቸው ተሰምቷል። ማንቸስተር ዩናይትዶች ምቤሞ የበርንማውዝ እና የአስቶን ቪላን ጨዋታ ተጫውቶ ወደ ሀገሩ እንዲያቀና ጥያቄ እንደሚያቀርቡ ተነግሯል። ማንቸስተር ዩናይትድ ጨዋታዎቹን ታህሳስ 4 እና ታህሳስ 12 የሚያደርግ ይሆናል። በሞሮኮ የሚካሄደው የ2025 የአፍሪካ ዋንጫ ታህሳስ 12 መካሄዱን ይጀምራል። ብሪያን ምቤሞ በበኩሉ ጉዳዩን ሁለቱ አካላት ተነጋግረው እንዲስማሙበት ትቶላቸዋል ሲል ይሄን መረጃ ዘ አትሌቲክስ ዘግቦታል። በሌላ መረጃ ወልቭስ አዲስ አሰልጣኝ ሊሾም ነው እየተባለ ነው። አሰልጣኙን ያሰናበተው የፕሪሚየር ሊጉ ክለብ ወልቭስ አዲስ አሰልጣኝ ለመሾም ከስምምነት መድረሱ ተገልጿል። ወልቭስ አሁን ላይ የሚድልስ ብሮን አሰልጣኝ ሮብ ኤድዋርድስ በኃላፊነት ይሾማል ተብሎ እንደሚጠበቅ ተነግሯል። አሰልጣኝ ሮብ ኤድዋርድስ በወልቭስ የ3 ዓመት ከግማሽ ውል በመፈረም በሳምንቱ መጀመሪያ ስራቸውን እንደሚጀምሩ ተዘግበዋል። ወልቭስ ለአሰልጣኙ ኮንትራት ማፍረሻ ለሚድልስ ብሮ 2 ሚሊዮን ፓውንድ እንደሚከፍል ታውቋል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ሜሲ በዚህ እድሜው እንደዚህ ሲያጠቃ ማየት አስደንቆኛል። ማሼራኖ ኢንተር ሚያሚ ከናሸሼሊ ጋር ያደረገውን የሜጀር ሊግ ሶከር ጥሎ ማለፍ የመለያ ጨዋታን 4-0 ማሸነፍ ችሏል። ጨዋታውም ከትናንት በስቲያ ተደርጓል። በጨዋታውም ሊዮኔል ሜሲ 2 ግቦችን አስቆጥሮ 1 ለግብ የሆነ ኳስ አመቻችቶ በማቀበል ጥሩ ጊዜ አሳልፈዋል። አርጀንቲናዊ ኮከብ ሊዮኔል ሜሲም በእግር ኳስ ሕይወቱ 400ኛ ለግብ የሆነ ኳስ አመቻችቶ ማቀበል ችሏል። ሊዮኔል ሜሲ አሁን ላይ ካሉ ተጫዋቾች በርካታ ለግብ የሆነ ኳስ አመቻችቶ ማቀበል የቻለ ተጫዋችም ሆኗል። ሜሲ አሁን ላይ በዓለም እግር ኳስ ታሪክ በርካታ ለግብ የሆነ ኳስ አመቻችቶ ማቀበል የቻለው ፑሽካሽን 404 ሪካርድን ለመስበር ተቃርቧል። ኢንተር ሚያሚ ጥሎ ማለፉን የተቀላቀለ ሲሆን በቀጣይ በሩብ ፍጻሜውም ከሲናንሲናቲ ጋር የሚጫወት ይሆናል። የኢንተር ሚያሚው አሰልጣኝ ጃቪየር ማቼራኖም ሜሲ በ38 ዓመቱ እንደዚህ ሲያጠቃ መመልከት አስደናቂ ነው ሲል ስለ አቋሙ ስለ ሊዮኔል ሜሲ አስገራሚ ነው ሲል ተናግሯል። ሊዮኔል ሜሲ ኳስ ሲይዝ ምን ሊያደርግ እንደሚችል ሁላችንም እናውቃለን። ሜሲ በዚህ እድሜው እንደዚህ ሲያጠቃ መመልከት እጅጉን አስገራሚ ነው ሲል ተደምጧል። አንጎላ ለአርጀንቲና መክፈሏ ዜጎቿን አስቆጥቷል እየተባለ ነው። ቤተሰቦች ይህንን መረጃ ስካይ ስፖርት ይፋ አድርጎታል። የአንጎላ ብሔራዊ ቡድን ከአርጀንቲና ብሔራዊ ቡድን ጋር የወዳጅነት ጨዋታ ለማድረግ ማቀዱን ይፋ አድርጓል። አንጎላ አርጀንቲና እና ሊዮኔል ሜሲን ወደ ሀገሯ ለማምጣት ለአርጀንቲና 12 ሚሊዮን ዩሮ ትከፍላለች ተብሏል። ይሁን እንጂ ከፍተኛ ገንዘብ የሚያስወጣው የአንጎላ መንግስት ትልቅ ውሳኔ የሀገሪቱን ዜጎች ያስደሰተ አይመስልም ተብሏል። ይህ አይነቱ ከፍተኛ ገንዘብ በሀገሪቱ ለእግር ኳስ እድገት ለመደገፍና አካዳሚዎችን ለማጠናከር መዋል አለበት ሲሉ የሀገሪቱ ዜጎች ተናግረዋል። በአንጎላ የሚገኙ የዜጎች መብት ተሟጋች ቡድኖች በበኩላቸው ህዝቡ አድማ እንዲያደርግ በመቀስቀስ ላይ ናቸው ተብሏል። ህዝቡ ቤቱ በመቀመጥም ተቃውሞውን መግለጽ ይችላል ያሉት ተሟጋቾቹ ባለስልጣናት ብቻ ይሄዱ ጨዋታውን ቤት ሆነን መመልከት እንችላለን ብለዋል። ለወዳጅነት ጨዋታው የሚዘጋጁ የስታዲየም መግቢያ ትኬቶች ተሽጠው ይጠናቀቃሉ ተብሎ ሲጠበቅ ነበር። አፍሪካዊቱ ሀገር አንጎላ
ግማሽ ያህል ዜጓ በድህነት አረንቋ ውስጥ እንደሚኖር መረጃዎች ያሳያሉ ሲል ይሄን መረጃ ስካይ ስፖርት ይፋ አድርጎታል። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ቤተሰቦች ቪዲዮን ላይክ አድርጋችሁ ስለጀመራችሁት ከልብ እናመሰግናለን። ለምታሳዩን ሁሉ ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ ሁሉ በድጋሚ ማመስገን እንፈልጋለን። ተመልሰን በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላምና ጤናን እንደ ሁልጊዜውም እመኝላችኋለሁ።